ከአውሮፕላን ውስጥ የሚወርዱ ባለስልጣናቶች ለአንድ ዓላማ ለአንድ ትልቅ ጉዳይ ምስክርነት ቃላቸው ለመስጠት በአልጄሪያ ዋና ከተማ አልጀርስ የተገኙ ናቸው። ጉዳያቸው ደግሞ የምስራቅ አፍሪካን እያተራመሰ ያለውን የወንድማማች ህዝቦችን ህይወት እየቀጠፈ ያለውን ጦርነት ለማስቆም ነው። እነዚህ ደግሞ ምስክሮቹን ተከትለው በአልጀርስ የተገኙ ታሪካዊውን የስህተት አሻራቸውን በነጭ ወረቀት ላይ ለማስፈር ወደ አልጀርስ የኮበለሉ መሪዎች ናቸው። በርካታ የኢትዮጵያንና ኤርትራውያንን ህይወት የቀጠፈውን ጦርነት ለማስቆም የሚደረገው የሰላም ስምምነት ያለምን ትኩረት ስቧል። በጠመንጃ ይፈላለጉ የነበሩ መሪዎችም ፊት ለፊት ተገናኝተዋል። መሪዎቹን ለማስማማት ስምምነት ሲያደርጉ የምስክርነት ፊርማቸው ለማስፈር ወደ አልጀርስ ያቀኑ የተባበሩት መንግስታት ድርጅት ሊቀመንበር ኮፊ አና፣ የአፍሪካ ህብረት ሊቀመንበር ሳሊም አህመድ፣ የአሜሪካ የውጭ ጉዳይ ሚኒስትር ማደሊን አልብሪያትና የአልጄሪያው ፕሬዚዳንት አብደልአዚዝ ቦተፍሊክ በአዳራሽ ውስጥ ተሰብስበዋል። ጦርነት ሲያደርጉ የነበሩ መሪዎች ከስምምነቱ አስቀድሞ ከአልጀርሱም ጉዞ በፊት ጦርነቱ እንዲያቆሙ በአሜሪካና ሩዋንዳ የሰላም ሀሳብ ሲቀርብላቸው የቆየ ሲሆን በኋላም አሜሪካ ያቀረበችውን የሰላም ሀሳብ አንደኛዋ ሀገር ተቀብላ ሌላኛዋ ሀገር ውድቅ ስታደርገውም ተስተውለዋለች። በወቅቱ አሜሪካና ሩዋንዳ ስላቀረቡት የሰላም ሀሳብ ላይ አስተያየታቸውን የሰጡት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሀገራቱ ያቀረቡት የሰላም ሀሳብ 100% ኢትዮጵያን አቋም አያንጸባርቅም በማለት አስተያየታቸው መስጠታቸው ይታወሳል። ጆይንት ፋሲሊቴሽን ቲም of Rwanda in the United States have come up with a comprehensive package. That package is not 100%. It does not reflect the Ethiopian position 100%. But we believe that the basic principles have been upheld in that package, and therefore we have accepted it fully. እርግጥ ሀገራቱ ባቀረቡት የሰላም ሀሳብ ውስጥ ሁለቱ ሀገራት ወዲያውኑ ጦርነት እንዲያቆሙ፣ ኤርትራ ከኢትዮጵያ ግዛት ሙሉ በሙሉ ለቃ እንድትወጣ፣ የሰላም አስከባሪዎች በሁለቱም ሀገራት እንዲገቡ የተካተተ ሲሆን ኢትዮጵያ በዚህ ሀሳብ ላይ የቀረበውን ስምምነት ለመቀበል ፈቃደኝነቷን በቀድሞ ጠቅላይ ሚኒስትር መለስ ዜናዊ አማካኝነት ማስታወቋ አይዘነጋም። ኢትዮጵያውያንን ከባህር በር የሚያስቀረውን ስምምነት ያዘጋጀችው የበርካታ ዜጎችን ህይወት የቀጠፈው ጦርነት እንዲቆም ሰበብ ሆናለች የተባለችው አልጀርስ አሁን ላይ ስሟ በስፋት እየተነሳ ይገኛል። ከባህር በር የተገለሉ ኢትዮጵያውያን በአልጀርሱ ስምምነት ላይ ጥያቄ ማንሳት ጀምረዋል። የቀይ ባህር ቀጠና በዓለም ሰላም፣ ደህንነት እንዲሁም ለዓለም አቀፍ የንግድ መስመር ቁልፍ ቦታ ነው። በኢትዮጵያ የታሪክ ገጽታ ላይ ትልቅ አስተዋጽኦ ያለው ቀይ ባህር ከኢትዮጵያ ጋር ተነጣጥሎ ለ3 አስርት ዓመታት ቆይቷል። የባህር በር ለማግኘት ጥያቄ እያቀረበች ያለችው ኢትዮጵያ የተጋረጠባትን የህልውና አደጋ ለመሻገር የጂኦግራፊ እስረኛና የባህር በር አልባ ሆና ለትውልድ መተላለፍ እንደሌለባት በመንግስት በኩል ሲገለጽ ቆይቷል። የጎረቤት ሀገራትን ሰላም እንደራሷ ደህንነት የምትመለከተው ኢትዮጵያ የባህር በር ጥያቄን ስታነሳ የጋራ ተጠቃሚነትን መሰረት አድርጋ የሆነ ቢሆንም ነገር ግን ለሰላም እጃቸውን መዘርጋት የማይፈልጉ ለጸብና ብጥብጥ እስከ ሱዳንና ግብጽ የሚያመሩ እንደ ኢሳያስ አፈወርቅ አይነት ያሉ መሪዎች የኢትዮጵያን አብሮ የመልማት ጥያቄዎች ለማክሸፍ ሲባትሉ ይስተዋላል። የአፍሪካ የፖለቲካ ሹኮቻን እንዴት መፍታት እንደሚቻል ከኤርትራ ጋር የነበራትን ጸብ በማለዘብ ስምምነት ያደረገችው፣ የሰሜኑን ጦርነት በድርድር እንዲቆም በማድረግ ለአፍሪካ ሀገራቶች ምሳሌ የሆነችው፣ የኤርትራንና ጅቡቲን ቁርሾ ለማርገብ የታተረችው፣ የሱዳንና ደቡብ ሱዳንን የሳልቫኪርንና የሪክ ማቻርን ጠብ ለመቅረፍ ወደ ሱዳን ምድር መሪዎቿን የላከችው ኢትዮጵያ አፍሪካውያን ከጥይት ይልቅ ሰላም እንደሚገዛቸው፣ ከብረት ይልቅ ወረቀትና ብዕር ሰላማቸውን እንደሚያመጣላቸው ባለፉት 8 ዓመታት ውስጥ በተግባር አሳይታለች። ከዚህ ባለፈ በሰጥቶ መቀበል መርህ አፍሪካና አፍሪካውያን ከተረጂነት ወደ ረጂነት፣ ከኩስምንና ወደ ላቀ ብልጽግና እንዴት መሸጋገር እንደሚችሉ ለማሳየት ስትታትርም ቆይታለች። ቢሆንም ግን ዛሬም እንደ ትናንቱ ለአፍሪካ ብሎም የዓለም ሰላም የሚረጋገጠው በጠመንጃ መሆኑን የሚያሳየው ከሀገራት እድገት ይልቅ ለፖለቲከኞች ጥቅም ቅድሚያ የሚሰጠው የኢሳያስ አፈወርቅና ምስለኔዎቹ ተግባር አህጉሪቱ ከሰላም ይልቅ ወደ ብጥብጥ እንድታመራ እያደረጉ ይገኛል። ዛሬ ላይ ኢትዮጵያ በቀይ ባህር ጉዳይ ላይ የዳር ተመልካች ሆና የመቆየቷ ነገር መቆም እንደሚገባ ከፖለቲከኞች ባለፈ ኢትዮጵያውያን እያንጸባረቁት ያለው ሀሳብ ነው። አገሪቱ የባህር በር ሳይኖራት በመቆየቷ እድገቷንና ብልጽግናዋን ለማረጋገጥ በምታደርገው ጉዞ ላይ ትልቅ እንቅፋት እያጋጠማት ሲሆን ለጅቡቲ የወደብ ኪራይ በዓመት እስከ $3 ሚሊዮን የሚያወጣ ገንዘብ የምትከፍለው ሀገሪቱ ከዓለም አቀፍ ማህበረሰብ ወደ ኋላ እንድትቀር አድርጓታል። የባህር በር ለማግኘት ሰላማዊ መንገድ ተከትላ እየተጓዘች ያለችው ኢትዮጵያ ለሰጥቶ መቀበል መርህ የተለያዩ አማራጮች
አማራጮችን ያቀረበች ሲሆን ይህም ውሳኔዋ ሀገሪቱ አብሮ ለማደግና ለመበልጸግ ያላትን ጽኑ ፍላጎት አሳይቷል። እንደ እንግሊዝ፣ ፈረንሳይ፣ ህንድ፣ ጣሊያንና ሌሎችም ሀገራቶች የኢትዮጵያን የባህር በር ጥያቄን እንዲደግፉ አድርጓቸዋል። በሀገር ውስጥ የሚገኙ በርካታ የማህበረሰብ ክፍሎች ኢትዮጵያ የራሷ የባህር በር ሊኖራት ይገባል የሚል ጠንካራ አቋም ይዘዋል። የኢትዮጵያ የባህር በር ማግኘት ለኢኮኖሚ ትልቅ እድገት እንደሚያመጣም ተገንዝበዋል። ከዚህ ቀደም የባህር በር ጥያቄ ነውር ተደርጎባቸው የነበሩት ኢትዮጵያውያን አሁን ላይ አይናቸውን አሰብ ላይ ጥለዋል። ለዚህም ዋነኛ ምክንያት መንግስት የባህር በር ጉዳይን ዋና አጀንዳ ማድረጉ በማህበረሰቡ ዘንድ ትልቅ መነቃቃትን እንዲፈጥር አድርጎታል። በአሰብ ከተማ የንግድ ግብይት ይፈጽሙ የነበሩ ዛሬ ላይ ወደ ተለያዩ የኢትዮጵያ ክልል ከተሞች ያመሩ ኢትዮጵያውያን የቀድሞ ከተማቸው እንድትመለስ ጥያቄያቸውን እያቀረቡ ይገኛል። የአሰብ ኢኮኖሚና ፖለቲካዊ ጠቀሜታን የተረዱ ከተማዋን አልምተው ሳይጠቀሙባት የተነጠቁ ነዋሪዎች የአሰብ ከተማና ወደብ የኢትዮጵያን ብልጽግና የሚያፋጥኑ ቁልፍ ቦታዎች እንደሆኑ ይናገራሉ። እናታቸውና ብርሃናቸው የሆነችው አሰብ ወደ ኢትዮጵያ ተመልሳ ማየት እንደሚመኙም ይገልጻሉ። በአሁኑ ወቅት በርካታ ሀያላን ሀገራት ረጅም ርቀትን ተጉዘው ጥቅማቸውን ለማስጠበቅ ሲታትሩ ይስተዋላል። ለዚህ ደግሞ አንዱና ዋነኛው ማሳያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዝዳንቱ ለአሜሪካ ጥቅም የማይመቹ ሀገራት ላይ ማዕቀብ ከመጣል ባለፈ ወታደራዊ እርምጃ ሲወስዱ ይስተዋላል። በቅርቡ በቬኔዙዌላ ላይ የፈጸሙት ጥቃትና መሪዋን ኒኮላስ ማዱሮን ወደ ሀገራቸው የወሰዱበት ተግባር ፕሬዝዳንቱ የሀገራቸውን ጥቅም ለማስጠበቅ እስከ የት ጫፍ እንደሚሄዱ አሳይቷል። ከዚህም ባለፈ ግሪንላንድ ታስፈልገናለች በማለት ጦራቸውን ወደ ቀዝቃዛይቱ ሀገር እንደሚልኩ ማስታወቃቸው አንድ ሀገር ጥቅሙን ለማስጠበቅ ምን አይነት ውሳኔ እንደሚወስን ያሳዩበት ሁኔታ ነው። ፕሬዝዳንቱ በ4000 ኪሎ ሜትር ርቀት ላይ ያለችው ግሪንላንድ ለህልውና ታስፈልገኛለች በማለት ያነሱት ጥያቄ ከአሰብ ወደብ በ60 ኪሎ ሜትር ርቀት ላይ የምትገኘውን ኢትዮጵያን እንዴት ሊያገል ይችላል? ስልጣኔዋን በቀይ ባህር ላይ ገነባችው ከቀይ ባህር ጋር ተቆራኝታ ከዓለም መንግስታት ጋር ንግዶቿን ስትፈጽም የቆየችው ኢትዮጵያ ለቀይ ባህር በቀረበች ቁጥር የከፍታ ዘመኗን ስታረጋግጥ መቆየቷን የተለያዩ የታሪክ መዛግብቶች ያሳያሉ። ከ1978 እስከ 1983 ዓ.ም ወቅት የብዙ ብሔር ብሔረሰቦች መኖሪያና እጅግ ሀብታም ከተማ የነበረችው አሰብ የአፋር ተወላጆች በብዛት ሲኖሩባትና ከተማዋ የሀብታሞች መንደር እንደነበረች የታሪክ አዋቂዎች ይናገሩላታል። ኢትዮጵያ በከተማይቱ ጀልባዎችን ከመገጣጠም ባለፈ የነዳጅ ማጣሪያ ፋብሪካንም እስከ መገንባት ብትደርስም የጥፍ ታሪኳ ከዚህ ንብረቷ ወደ ኋላ አስቀርቷታል። የኢትዮጵያን ሀብት የወሰደው ሀብቶችን ከመጠቀም ይልቅ ሀገሩን ከማሳደግና የዜጎችን ህይወት ከመለወጥ ይልቅ ጦርነትን የሚመርጠው ሻዕቢያ ሀብቶችን ሲያባክን ቆይቷል። ስለ አፋርና አሰብ እንዲሁም ስለ ሰው ሰራሹ ድንበር በሚዲያ ላይ ቀርበው ሲናገሩ የነበሩት በኢትዮ ኤርትራ ጦርነት የቀድሞ የመከላከያ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ በአፋር ህዝብ መካከል ያለው ድንበር ሰው ሰራሽ መሆኑን ይገልጻሉ። እንደ ጀነራሉ ገለጻ አፋሮች ከአጽቢ እስከ ቦዲ ከራፋኤል እስከ አሰብ እየተንቀሳቀሱ የሚነግዱና የሚኖሩ እንጂ በድንበር ተገድበው ያልኖሩ ዜጎች መሆናቸውን ይናገራሉ። አፋሮች ቦርደር የላቸውም። እኔ ብዙ ጊዜ ከነሱ ጋር ስለቆየሁ አንድ ትልቁ ጎሳ ከአጽቢ ወረድ ብለህ ኮኖባ ወይ ፈረስ ደገ የሚባለው ቦታ ላይ ታገኘዋለህ። ታች ሄደህ እንደገና እስከ ቦሪ ድረስ ታገኘዋለህ። እስከ ራፋኤል ድረስ ታገኘዋለህ። በአውሳ ወረድ ብለህ የምታገኘው አፋር እስከ አሰብ ድረስ ታገኘዋለህ። ይሄ በመካከላቸውም የንግድ እንቅስቃሴያቸው ወደዚህ ሲመጡም ከባህር ተሻገር ወደዛ ሲሄዱም በአፋሮች መካከል ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት። ዛሬ የባህር በር ጥያቄ ቅንጦት ሳይሆን የህልውና ጉዳይ ሆኗል የሚሉት ጀነራል ጻድቃን ኢትዮጵያ በመስጠትና በመቀበል መርህ እንዲሁም በዲፕሎማሲያዊ ትግል ወደ ቀይ ባህር የመመለሷ ጉዳይ አሁን ላይ ዋነኛ አጀንዳ ሆኖ ቀጥሏል በማለትም ተናግረዋል። ጀነራሉ ወክለውም ይህ አጀንዳ ቀደም ሲል እንደ ታብ ይታይ የነበረ ቢሆንም አሁን ላይ ግን የባህር በር ከሌለ በአፍሪካ ቀንድ ሰላም እንደማይኖር ዓለም አቀፍ ግንዛቤ እየታየበት ይገኛል በማለት ተናግረዋል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። በኢትዮጵያና በኤርትራ መካከል የተፈጠረውን ግጭት ለመፍታት በአልጀርስ የተደረገው ስምምነት የኢትዮጵያን ታሪካዊና ህጋዊ ባህር በር መብትን ያላከበረ ነበር በማለት የተናገሩት ጀነራል ጻድቃን መንግስት ትኩረቱን በውስጥ ስልጣን ሽኩቻ ላይ በማድረጉ ሀገሪቱ ያላትን ማስረጃዎች ተጠቅማ መብቷን ሳታስከብር እንደቀረችና ይህም ኢትዮጵያን ለብዙ ኪሳራ እንደዳረጋት ተናግረዋል። የቀድሞ ሰራዊት አባል የነበሩት ብርጋዴር ጀነራል ገብረ ጊዮርጊስ አስራት በበኩላቸው አሰብ የኢትዮጵያ ቀይ ባህር መሬት መሆኗን ገልጸው ኤርትራ አሰብን አስተዳድራ እንደማታውቅና አሰብ ቀደም ሲል በአፋር ግዛት ስር የነበረ እንደሆነ ተናግረዋል። ዛሬ ላይ የባህር በር ጥያቄዋን በሰላማዊ መንገድ እያቀረበች ያለችው ኢትዮጵያ ትናንት በሴራና በክህደት ያጣችውን የባህር በር ሀብቷን በህጋዊና በታሪካዊ አግባብ ለማስመለስ እንቅስቃሴ ከጀመረች ሰነባብታለች።